ዝምድና መቁረጥ ምድር ላይ መጥፎ ነገር ማስፋፋት ነው ስለዚህ ዝምድና ሊንቀጥል ይገባል ረሱሉ አለይሂ ሰላቱ ወሰላም ምን አሉ ዝምድናዋ አርሽ ላይ ተንጠልጥላለች አሉ አርሽ ላይ ተንጠልጥላ ምን ትላለች من قطعني قطعه الله ومن وصلني وصله الله የኔን ዝምድናን የቆረጠ አላህ ይቆረጠው የኔን ዝምድናን የቀጠለ አላህ ይቀጥለው ትላለች አሉ ዝምድናዋ ስለዚህ ድሮም ሰዎች ምን ይሉ ነበር በዝምድና ይሁንብህ አትቆረጥብኝ ያሉ ጠያየቁባት ነበር እቺ ዝምድና ከባድ ናት ዝምድናን ሊቆርጥ አይገባም ዝምድናን ሊቀጥል ይገባል ረሱል ሰለላሁ ዐለይሂ ወሰለም የተላኩበት አንዱ አጀንዳ ስለተል አርሃም ነው ዝምድናን በመቀጠል ነው ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ምን አሉ አጥሙ الطعام ምግብን መግቡ ወሲሉል አርሃም እንግዲህ ዝምድናን ቀጥሉ ወአፍሹ ሰላም እንግዲህ ሰላምታን አብዙ ወሰሉ بالليل والناس نيام እንግዲህ ሰዎች በተኙበት ተነስታችሁ አላህን አስታውሳችሁ ወደ አላህ እስትግፋር አድርጉ تدخلوا الجنة بسلام ጀነትን በሰላም ትገባላችሁ አሉ ረሱሉ አለይሂ ሰላቱ ወሰላም የሙእሚኖች ምኞት የሙእሚኖች አጀንዳ የሙእሚኖች የመጨረሻ ተስፋ ጀነት ነው ስለዚህ ሁሉ ጊዜ የሚንሰራው ኢባዳ ሁሉ ለጀነት ነው ጀነት ከሚያስገባ ስራ አንዱ ዝምድና መቀጠል ነው ዝምድና ሊንቀጥል ይገባል ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ ليس الواصل بالمكافئ ዝምድናን መቀጠል ሲቀጥልህ መቀጠል አይደለም ሲያኮርፈህ ሲጠፋ ሲቸግረው ሄደ መፈለግ ነው ዝምድና እንግዲህ በወረ ነገር አኮርፎ ሊሆን ይችላል ሄዳ አፈውቱ በለኝ በለው ቸግሮት ሊሆን ይችላል ሄዳ ሊትረዳው ይገባል ዝምድናን ፈልገህ ሊትቀጥል ይገባል ሲቆርጥ መቁረጥ አይደለም ስለዚህ እሱ ሲቆርጣት አንተ መቀጠል ነው አሉ ረሱሉ አለይሂ ሰላቱ ወሰለም ዝምድና ሊንቀጥል ይገባል ዝምድናን የቀጠለ በጣም ብዙ ፋይዳ አለው ዱንያዊ ጥቅም አለው ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ من أراد أن ينسأ في عمره ويبسط في رزقه فليصل رحمه رسول صلى الله عليه وسلم من قالوا ادميون الله ሊያረዝምለት የፈለገ ምን ለማለት ነው ادميون በኢባዳ ለመጨረስ የፈለገ ادميون الله በረካ ሊያረግለት የፈለገ ዝምድናውን ይቀጥላል الله ሪዝቅ ሊሰጠው የፈለገ ዝምድናን ይቀጥላል የሪዝቅ ሰበብ ነው ዝምድናን መቀጠል የሪዝቅ ሰበብ ነው ምንድነው ዝምድናን በመቀጠል ሰደቃ ታደርጋለህ ሰደቃ በማድረግ ደግሞ ዝምድና አላህ Subhanahu Wa Ta'ala ይተካልሃል መላእክቶች ዱዓ ያደርጉልሃል اللهم اعطي موفقا خلفا واعطي ممسكا تلفا አንዳንዴ ሰዎች የሚገርሙት በዘመናችን ላይ በጣም ትልልቅ ሀብት ኖሯቸው ዘመዳቸው ሲመጣ ወይ ከገጠር ደከም ብሎ ሲመጣ ፊታቸውን ያጨማድዱበታል ሱብሃንአላህ ሪዝቅን ደግሞ የሚያገኙት እኮ ዝምድናን በመቀጠል መሆኑን ዘንግተውታል ስለዚህ ዝምድናን እንቀጥል ይገባል ዝምድና በመቀጠል የጀነት መግቢያ ሰበብ ነው አላህ ለዚህ ነው እንግዲህ ወብልጃሪ ዚል ቁርባ ቅርብ ዘመዶቻችሁ ለሃደራችሁ አለ ስለ ጉርብትና አላህ ሲያዘን ምን ይላል ቅርብ ዘመዳችሁን ሃደራ አለ ረሱሉም አለይሂ ሰላቱ ሰላም ገልጸዋል ምን አሉ ጎረቤትህ ሙስሊም ከሆነ ዘመድህ ከሆነ ሶስት ሐቅ አለው አሉ የሙስሊምነት ሐቅ የጉርብትና ሐቅ የዝምድና ሐቅ አለው አሉ ረሱሉ አለይሂ ሰላቱ ሰላም ግን ጎረቤትህ ሙስሊም ከሆነ የጉርብትና ሐቅ አለው የዝምድና የሙስሊምነት ሐቅ አለው አሉ ሁለት ሐቅ አለው ጎረቤትህ ካፊር ሆኖ ሌላ እምነት ተከታይ ሆኖ ዘመድ ካልሆነ እንግዲህ አንድ ሐቅ አለው አሉ ምንድነው የሐቅ የማህበራዊ አናኗር የጉርብትና ሐቅ አለው አሉ ረሱሉ አለይሂ ሰላቱ ሰላም ስለዚህ ማህበረሰባዊ ሰላምን የሚያመጣ ማህበረሰባዊ ትስስርን የሚያመጣ ዝምድና መቀጠል ረሱል ሰለላሁ ዐለይሂ ወሰለም አጥብቀው አዘውናል ዝምድና ሊንቀጥል ይገባል ዝምድና ሲባል በሁለት መልክ ይታያል አንደኛ በወዳጅነት የሚመጣ ዝምድና አለ ሌላው በዘር ሐረግ የሚመጣ ዝምድና አለ በሁለቱም ረሱሉ ሰለላሁ ዐለይሂ ወሰለም አበክረው አዘውበታል ረሱሉ አለይሂ ሰላቱ ሰላም ምን ይላሉ አብዱላህ ኢብኑ ዑመር ባወረቱ ሐዲስ ምን አበርል ብር ስለቱ ውድ አቢሃ ረሱሉ አለይሂ ሰላቱ ሰላም በጣም ከትልቅ ኸይር ስራ የሚቆጠረው አሉ የአባቱን ወዳጆቹን መቀጠል ነው አሉ የአባትን ወዳጅ አባትህ ሞቶ ሊሆን ይችላል ስለዚህ የአባትህ ወዳጅ ደግሞ አዱንያ አለ ሊሆን ይችላል አንተ የአባትን ወዳጅ ሄደህ ሊጠይቀው ይገባል ከአባትህ የአባትን ሐቅ ተዋጣ ማለት ነው ልጅ ሆነህ የአባትን ሐቅ ተዋጣ ማለት ነው የአባትን ጓደኛ ሄደህ ከጠየቅከው የአባትን ጓደኛ ሄደህ ከዘየርከው የአባትን ሐቅ ወጣ ከትልቁንም ኸይር ስራ ሰራህ ማለት ነው ረሱሉ ሰለላሁ ዐለይሂ ወሰለም ስለዚህ ዝምድናን መቀጠልን አዘውበታል
አብዱላህ ኢብኑ ዑመር አንድ ቀን ምን አደረጉ? መንገድ ላይ እየተጓዙ አንድ የአባታቸውን ወዳጅ ያገኛሉ። ከዛ በኋላ ለአባታቸው ወዳጅ አንድ የሚጫንበትን ነገር ሰጡት፣ ሌላ አንድ ጥምጣም ሰጡት። ከአብዱላህ ኢብኑ ዑመር የነበሩ ሰዎች ተገረሙ። ይሄ ከገጠር የመጣ ሰው አዲስ ነገር ሲሰጠው በጣም ይደሰታል፣ ካላየው ነገር አንጻር ማለት ነው። ስለዚህ ይህን ነገር ሲሰጡት ያ ሰው በጣም ተደሰተ አብዱላህ ኢብኑ ዑመር ሲሰጡት። ከዛ ለሰሓባዎች እኮ ምን አላቸው አብዱላህ ኢብኑ ዑመር? ኢነ ሃዛ ካነ ውደን ሊዑመር ወፊ ሪዋየትን ካነ ውደን ሊአቢ። እንግዲህ ምን አላቸው አብዱላህ ኢብኑ ዑመር? ይህ ሰው እኮ ይሄን የሰጠሁት ጥምጣሜንም የሰጠሁት ይሄ ለአባቴ ወዳጅ ነበርና። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁ፣ የኸይር ስራ ትልቁ ስራ የአባቱን ወዳጆች ዝምድና እንዲቀጥል ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ዝምድናን መቀጠል በጣም ምድር ላይ ተፈላጊ ነው። መደጋገፍ ይመጣል፣ አንድነት ይመጣል። ተዋውቀን ሄደን የተቸገሩ ዘመዶቻችን መርዳት ግዳጅ ይሆንብናል። አይደለም ዘመዶቻችን ሙስሊሙን መርዳት አለብን እያለን ነው። ስለዚህ እያንዳንዱ እንግዲህ ዘመዱን ሊረዳ ይገባል። ምድር ላይ መጥፎ እንዳይስፋፋ ከፈለገ የአላህን ትእዛዝ መቀበል ከፈለገ ዘመዶችን ሊጠይቅ ይገባል። አስከፍተውትም ከሆነ ያንን ማስከፋት ትተውት ጎን ትተውት አፈውት ብሎ ሄዶ ዝምድና መቁረጥ ይገባዋል። ኡዝር የለውም አስከፍተውኛልና ዝምድናቸውን አልቀጥልም ማለት የለበትም። ረሱል ሰለላሁ ዐለይሂ ወሰለም ገልጸውታል። ዝምድናን ሲቀጥል የቀጠልከው ማለት አይደለም ዝምድናን ቀጠለ የሚባለው። ስለዚህ አንተን ዝምድናን ሲቆርጥብህ ሲያስከፋህ ነው ሄደ ሊቀጥል የሚገባው። ስለዚህ ዝምድናችን መቀጠል እድሜያችን በበረካ ለመጨረስ ከፈለገን ርዝቅ ለማግኘት ከፈለገን ዘመዶቻችን ዝምድናን ልንቀጥል ልንጠይቃቸው ይገባል። ዳዕዋ ልናደርግላቸው ይገባል፣ ልንረዳቸው ይገባል። በመጨረሻም አስተውዲኡኩም الله دينكم وأمانتكم والسلام عليكم ورحمة الله وبركاته